ተጮቱ እናንተ ልውጣላችሁ ነኝ ስንት መምከር ደረሙን በእናትህ እኔ ማምከር የምፈልጋቸው ሰዎች አንወጣም አንድ የመጨረሻ እንጮትና ሆነሻል መሰለኝ ሙሉ አይ ሀብታም ሳይሆን የኢትዮጵያ ኑሮዬን ጨርሼ አሁን ካናዳ ቪዛ ተመትቶልኛል። እስቲ እግዚአብሔርን በል እውነት እና ህዝቤን እዚህ ያለው በኋላ ከወጣ በኋላ ነው የደፈርከው እንዳይሉኝ ደፍረ ማውራት የጀመርከው ከወጣ በኋላ ነው እንዳይሉኝ አሁን እዚህ ኢትዮጵያ ውስጥ ሆኜ ላውራችሁ ብዬ ነው። ኢትዮጵያ ውስጥ እያለሁ ሳልጠፋ ገና ካናዳ ምናምን ሳታዩኝ ኤቭሪ ሲንግል ዴይ ኒው ቶፒክ ከመጣ እዛ ቶፒክ ላይ አስተያየት ገርማሚ ጠርፈ ነው ካናዳ የምትሄደው ሰገንዬ የኔ ማዕረግ አይደለም ያ ኩይንዬ ከስዶች ሞኒጂ ጊፍተሮቼ ጠፉ ዛሬ ሰገንዬ አረይ ሽኮሬ ሹገር ጠብስማ እንደዚህ አድርጌ ፍሬ ይደብራል ነበር ብታይ እንደዚህ ሊዱ ይልኝ አሁን እነዚህ ምንድን ናቸው? ትንሽ ጊዜ ታገሱ ወንዶች የምትሰሙ ካላችሁ 20 ዓመት ዝቅ ብለ ስራ ጎንበስ ብለ ስራ ከዛም በኋላ አይደለም የኢትዮጵያ ሴቶች የነጭ ሴቶች ራሱ እንደዚህ አንድ አልጋ ላይ ቁጭ ብለው ቤቢ መቼ ነው የምትመጣው ይሏል። ቤቢ መጣብኝ ይሏል። ቤቢዬ ና ይሏል። ኦ ቤቢ ኦ ማይ ጋድ ፍሪ ትንሽ ጊዜ ብቻ ነው ወንድ ልጅ ትንሽ ጊዜ ብቻ ነው ዝቅ ብለን የምትሰራው። እኔ አሁን ድሮ ዝቅ ብዬ ሰርቻለሁ። አሁን ይሄን እስቲ ፍሬስቲ በፍቅር ቋንቋ አዋሪኝ እስቲ ውዴ ማሬ ኩላሊቲ አብረን እንተኛ ምናምን አብረን እንደር እስኪ ዛሬ ሞይ ምን ሳረግሽ እንደር አራስ መስራት ይኖራችሁ ላይ ነው በቃ ተውኩት። ኪድ ያለች እንደዚህ አይነት ነገር አትጠይቀኝ። ሰው አንዳንድ አባጌት ስኬታማ ስትሆን ይመጣሉ ነው የምልህ። በቃ ዋን ሞር ሮዝ ጋይስ ዋን ሞር ሮዝ ልለምን ሁለት ሰው አንዳንድ አበባ ላኩ። አብዱላሂ ቴንክ ዩ ሃዛርድ አው ኦቪች ቴንክ ዩ ማን ነበር ዳንኪራ ላክ አንድ አበባ ዋን ሞር እና ምንላችሁ ነው ወንዶች ትንሽ ጊዜ ቴዲ ቴንክ ዩ አንድ አበባ ሲጠራ አንድ አበባ ውዶቼ 400 ሰው አንድ አበባ የለውም። በኢየሱስ ክርስቶስ ከፍ በጊዜው የሚለው እውነታቸው አሁን ደብል ነው። ቢያንስ ፍሬን አስበልጡኝ። ሌትስ ጎ ጋይስ ሌትስ ጎ ደግሞ ካሸነፉ ቅጣት አለው። ግን ባይዘዌ ኖ አንደኛ ሁን እንጂ ቅጣት አለው። ሞል እኮ ሶስተኛ ማለት እኮ አትሊስት እኮ ሁለተኛ ከ2000 ማለፍ አለበት። 2000 መግባት አለበት። 2000 ግቢያ ታዲያ 1000 ማለት አንደኛ 3000 እያሳየሽ ነው። እኔ አሁን እንዲህ ሰለቃቅ ሳይተሽ ታውቂያለሽ። 1500 ላይ ቁጭ ብለሽ ስለቅጣት ታስቢያለሽ እንዴ? እንደው እንድንቀጣጣ ነው። ከ1500 ከዜሮ እኮ ነው የሚነሳው ፍሬ ቅጣት። እኔ ደግሞ አሁን እኔ 3000 ከገባው ፍሬው ወይም ሞን 3000 ከገባው ሁለተኛ እኔና ፍሬ 1000 ማለት አለ። በአካል አይታችሁኝ ስለማታውቁ ነው ግሬሴ ማለት ነው። አሁን ኪዳ ይታኛለች። ወንዶች ራሱ ዞሮ የሚያዩ ሰው ነኝ እኔ። እውነት አሰት ወንዶች ዞሮ የሚያዩት ወይኔ ሞን እኮ ነው ብለው ነው። ለምን ፌመሰውኝ ዞሮ ሲያዩኝ አላየሽ ሞልን ጋር እኮ ተፈታ ብለው እኮ ነው ዩካን ነው ተፈታ አይደለም። ኧረ በእግዚአብሔር ነገርኩሽ ማርያምን ተፈታ ብለው እኮ ነው ሞን እኮ ተፈታ ምናምን ብስል እውነት ነው የምላችሁ። ኪዲ ራሱ 3 ጓደኛ አለኝ። ከ3ቱ የፈለግከው መርጣ አግባ ነው ያለችኝ። ኧረ እኔ አላልኩም ልደታ ማርያምን ከፈለክ እኔ ያሳውቅሃለሁ ያለች እና ማንን ሰምተሽ ኤልሻዳይን አለልሽ። ኤልሻዳይ መቼም ተወድሮ ነው የምንታወቀው። ማንን አልኩ ታዲያ? ፍሬ እኔን ብታይ ማለት ነው ኪዲ ራሱ በቃ አንተ ኧረ እኔ ያላልኩትም ብታወራም ያየና አይደለ እንዴ ዊዛውት ፊልተር ብታወራም ያምርብሃል አለች ኪዲ። ያምርብሃል ልደታ ማርያምን አላልኩትም። አንተ ተው አቻትማይ ዝም ብለሽ እንዴ ይኸው ልደታ አንተ ማል እስቲ ናስቲ ፎቶ ላንሳ ምናምን አይደለም ሞን ለኢንስታግራም ፎቶ አንሽኝ የምፖስቷል። ከዛም በኋላ ማለት ነው እንዳለችኝ ታውቂያለሽ ፍሬ አይቀደብኝ ምናምን ይከፍላል። ኖ በጭራሽ ማይሆነው አለች። እኔ ኪዲ አራትልም በስማ
ከዛን 4300 ይሄ መክፈላት ወድም ሲጀምር ይሄ ህብረተሰብ ባያቀይ ኖሮ ያምንህ ነበረ። ፍሬ ግን አንቺ አሁን ስታይኝ እንዴት ልትሆኚ እንደምትችይ ያሰብኩ። ልብሽ ተወርክ የሚያደርግ ነው ይመስለኝ። ምን ተወርክ ያደርጋል? ለመድኩ እኮ ድሮ ነበር ተወርክ የሚያደርገው ልቤ። ውጪ ነሽ፣ ውጪ ከለመድሽኝ ውጪ። አሁን እነዚህ ሰዎች እኔ ማወራበት ርዕስ ሊያሰናክሉኝ ነው። ወንዶች ብቻ ስማ። ውይ ይቅርታ አርሴናል ደጋፊዎች፣ አረ አርሴናል ደጋፊዎች አካውንት ሪፖርት አታርጉ። አረ ተው። ትላንትና ስለዚህች ልጅ ሳወራ የነበረው ሪከርድ አድርጋችሁ አውጥታችሁ ቆርጣችሁ አሰደባችሁኛ። ምን ሆነ ነው? ወይ አልክሳ። አረ አጀንዳ እናውራበት። አረ ተው፣ ህዝቡ እናስተምርበት። አረ ተው፣ ህዝቡ ያምልጥ። ማናት ደግሞ ይቺ ሞ ማዘር ኦፍ ድራግንስ? ተው፣ ለምን አንሳት? በእናትህ አትለጥፋት። ተው ኪዲ አትላኩልኝ። እኔ ማውራት የምፈልገውን ነገር አንዳንድ ነገር ላወራ ነው። ገና ብዙ ናቸው እኮ እንዴ። አረ ተዋቸው በቃ። እሱ አይደለም እኔ እኮ ሀሳብ ነው እኮ። ወይ ይቅርታሽ፣ ሀሳብ ነው እኮ ማውራው እኮ ኪዲ። በቃ ሂድ፣ በቃ ሂድ፣ አውራ ሂድ። ፍሬ ፈልጋህ ነው? አረ ያልፈለኩትም። እሺ አንቺ አስገቢው ብለሽኛል እና ይወጣላ። ችግሩ እኮ አርፎ አይቀመጥም። ተው ውጣ። እሷን ለጥፈን ይጋት ሂድ። አታሽቃብጪ ኪዲ፣ ሂድ። ትላንት ሙልጭ አረጋችሁ የተባለውንም ሳትሰሙ ማለት ነው። አሁን ወደ ጉዳያችን ስንገባ ሴቶች አሁን ለምሳሌ ሶሻል ሚዲያ ላይ ካሉ ሰዎች እከሌ አሪያችን ናት የምትሉት እንደዚህ ሲሰሙኝ፣ አሁን ሴቶች እንደዚህ ነው የሚሰሙት። ማናት አሪያችሁ? እስቲ አሪያ ብላ የምታስቡት ሰው ማንን ነው? ሴቶች እስቲ እከሌ ለኔ በጣም ሮል ሞዴል ናትና ቲክቶከር ላይ ቲክቶክ ካሉ ሮዚ ቴንክ ዩ ሮዚ ያው ትሆናለች። አንተ እኔ ሴት አይደለሁማ ከሴት ነው ያልኳችሁ። ከሴት ፍሬያት አማረ ማናት አላቃትም። ሀቢባ የምትዩ ልጅ በሰው ለቅሶ ምግብ መብላት ነው የምትፈልጊው? ሀቢባ ያልሽው እርግጥ በቢዝነስ ዋይስ ካሰብነው እኔም ሀቢባ መሆን ፈልጋለሁ። ሀብታም እንደሷ የሰው ችግር ምንም አይገባኝ። ከዛን የሰው ችግርን አደባባይ ላይ አውጥቼ ከዛም በኋላ እኔ ጊፍት ማገኘ ከሆነ ደስ ይለኛል። ሀቢባም በሆነ ባልና ሚስትን እንዲቁጭ አድርጌ ሲጣሉ እነሱን እያየው ገንዘብ ማገኝ ቢሆን እሺ እረዳለሁ። ግን ወደ ጉዳያችን ስንገባ ወንድና ወሲብ ነው የዛሬው ርዕስ። ወንድ ልጅ የወሲብ ስሜቱን ከተቆጣጠረ አንድን ሴት ስታያት ከዛች ሴት ሴክስን ማታይ ከሆነ ወሲብን ማትፈልግ ከሆነ ምን ያህል ሰክሰስፉል ልትሆን እንደምትችል ነው ዛሬ ልነግርህ የምፈልገው። ስሜቱ ያስፈልግሃል ወይ? ያስፈልግሃል። ማረግ ትፈልጋለህ ወይ? ትፈልጋለህ። ልታረግ ትችላለህ። ግን እሱ ስሜት የሚመራህ ከሆነ ገደል ነው የምትገባው። ገደል የምትገባበትን ነገር አንድ ምነግርህ ፋይናንሻሊ በጣም ስትራግል ታደርጋለህ። ወንድ ልጅ በሚሰጠው ልክ ነው ሴቶች የሚሰጡት። በጣም ስትለፋ ይለፉልሃል፣ በጣም ስትጠር ይጠሩልሃል እንጂ ዝም ብለህ ጀልገግ እያልክ ስለሄድክ ወይኔ እኔ ፍቅር ምናምን አይሉህም። እና መጀመሪያ ፋይናንሻሊ ራስን ስቴብል ማድረግ አለብህ። ለዛ ነገር ደግሞ ጻር የሚሆንብህ ግንኙነት ነው። ስለዚህ ግንኙነትን ታቆማለህ። መጀመሪያ ነው የምመክርህ። ሁለተኛ ዞር ብለህ ሰክሰስፉል የሆኑ ሰዎችን እኔ አሁን ለምሳሌ በእናንተ አይን ሰክሰስፉል ነኝ፣ በራሴ አይን ሰክሰስፉል ነኝ። ምክንያቱም እኔን አሁን ስታይኝ ከሌ ብዬ አልሯሯጥም። ሴት በዚህ ስትመጣ በዛ ስትመጣ እና ከሌ ያልወደደችኝም እንደዚህ ያልወደደችኝ ምንም ባትወጂኝ ገደል ግቢ። ለእኔ ምን ታደርጉልኛላችሁ? ያንን ስሜት ማዳበር አለብን። አብዛኛው ሰክሰስፉል ሰዎች ሴት ወደደችኝ አልወደደችኝ ብለው አይጨነቁም። ወርቋ አይተነው ነው ውስጥ ወንድሜ
የኔ አባት ይጨነቃል። እከሌ ወደደችኝ እከሌ አልወደደችኝ። ሼክ አልአሙዲኒ ይጨነቃል። እከሌ ወደደችኝ እከሌ አልወደደችኝ ብሎ ሌላ ማንን ልጥራላችሁ? ሌላ ሀብታም በጣም ብዙ ሀብታሞች እከሌ ወደደችኝ አልወደደችኝ ብሎ አይጨነቅም። የወንድ ልጅ የመጀመሪያው ቁልቁለቱ የሚጀምረው ለሴት መኖር ስትጀምር ነው። ከእናት ውጪ ለሴት አትኖር። ምትወድ ምታከብር ሚስት ካለች ለእሷ ብትኖርላት ችግር የለም። ግን ገና ለገና ሴት ትወደኛለች ብለህ ለእሷ መሞት በጣም ከባድ ነው። ገብቷችኋል? ሴቶችም የሚጨነቁት ለማይጨነቅላቸው ወንድ ነው። ምን ለማይጨነቅላ አንተ ለሷ ብለህ በሌለ በ4000 ብር ደሞዝ የ1000 ብር ሎሽን ትልክላትና አልጋ ላይ ካልወጣን ትላታለህ። ዛሬ ባይሳካ ነገ ይሳካል እያልክ ናፒቴ